አሊያ ዛሬ እናቷ ላይ ለየት ያለ ነገር አይታባታለች። ስለዚህ እየተከተለቻት ነው። በቀጥታ የአሊያ እናት እየሄደች የነበረው ወደ እስር ቤት ነው። አሊያ በመጨረሻም ተከታትላ እየደረሰችባት ውጪ በር ጋር እየጠበቀቻት፣ በወንድ በኩል ጂያን ከእሷ ጋርም አልነበረም፣ ስራ ቦታ ነበር ስብሰባ ላይ ተቀምጠው የናሬ ችሎት ላይ እንኳን አልተገኘም። ናሬ በወንድ በኩል ኦስካንን ለመፍታት የመጨረሻ ደረጃ ላይ ደርሳ ነበረ፣ ግን እናቷ ጣልቃ ገባች። ሁሉም ነገር ጥሩ ሁኔታ ላይ ነበረ። በመጨረሻም አሳክተው ነበረ። ነገር ግን ሰናክት መታ ኦስካር ልጄን ወደዋለሁ፣ አይፋቱም፣ ልጄ በፍቅርና በትዳር ህይወቷ ደስተኛ ናት፣ ብቻዋን ሆና የወሰነችው ውሳኔ ነው፣ ተናዳ ነው ብላ ይህን ተናግራ እንደወጡ በር ላይ ብጥብጥ ተነሳ። ሻሂን ኦስካን ፊቱ እስኪሰነጣጠቅ ድረስ እየደበደበው ነበረ። ከዛም በኋላ ናሬ ይህንን ጠብ ማስቆም ሲከብዳትና ከአቅሟ በላይ ሲሆን ሽጉጥ ሆዷ አካባቢ ታነጣጠርና ወደ ራሷ ተኩሰዋለች። እንደዚህ ስተኮስ ይህን ነገር የተመለከቱትና የሰሙት ሁሉ ደንግጠዋል። ሻሂን ጭንቅላቱ ላይ ሽጉጥ ደቅኖ በህይወት አለች ወይ እያለ እየጮኸ ነበረ። ሁሉም ሰብሰብ ብለው ሊያነሷት እየሞከሩ ናቸው። ጂያን እህቱን እያቀፈ አምቡላንስ ጥሩ ቶሎ በሉ እያለ ነበረ። ሰዳከት በአንድ በኩል ወይኔ ልጄ ምን ሆነች እያለች እያለቀሰች ወደ እሷ ስትቀርብ እንዳትጠጉ ሁላችሁም ራቅ በሉ አምቡላንስ ጥሩ እያለ ጂያን ናሬን እንዳቀፋት ይጮዋል። ሻሂን በአንድ በኩል ሽጉጥ ጭንቅላቱ ላይ እንዳረገ በህይወት አለች ወይ ብሎ እየጮኸ ነበር። ሻሂን ተረጋጊው፣ ግርግር አያስፈልግም እያለ ካለ ማስቆም ይሞክራል። ሻሂን አሁንም ቢሆን ጭንቅላቱ ላይ እንዳነጣጠረ በህይወት አለች ወይ ንገሩኝ፣ ተርፋለች ወይ ብሎ እየጮኸ እናቱ ፊዳን ልጄ ምን እያረክን ያለው ሽጉጡን አውርድ ሽጉጡን ብላ እየጠየቀችው ነበረ። ነገር ግን ሻሂን እየጮኸ ነው በህይወት እንዳለች ንገሩኝ እያለ። እንደዚህ ሲጮህ ጂያን በአንድ በኩል አምቡላንሱ የት አለ? ጥሩ ቶሎ በሉ እያለ ናሬን እንዳቀፋት ቀረ። ከደቂቆች በኋላ አምቡላንሱ መጣ። በቀጥታ ወደ ውስጥ ይዟት ሊገቡ ናቸው። ሻሂን እያለቀሰ ነው ያለው። በዚህ መንገድ ናሬን አምቡላንስ ውስጥ አስገብተዋት ጂያንና ካያ ወደ አምቡላንሱ ከገቡ በኋላ ፖሊሶች መጡ። ሻሂንን እያሰሩ ነበረ። ሻሂን ታስሮ በካቴና ተይዞ ወደ መኪናው ሲያስገቡት በዚህ ማለት ምንም ነገር ሳይገባው ግራ ገብቶት እየተመለከተ ያለው ፊቱ በከፊል የደማ ኦስካን ነው። ኦስካን አይኑና አፉ አካባቢ እየደማ ወገቡን ይዞ ያያል። ግራ ገባው። ሁሉም ተበታትነው ወደ መኪናቸው ገቡ። እሱም እየሮጠ ወደ መኪናው እየገባ እየተከተላቸው ነበረ። አይ ናሬ ምንድን ያደረግሽው ደግሞ ዛሬ? ናሬ እንዴት እንደዚህ ታደርጊያለሽ እያለ ነው ካያ። ናሬ ግሉኮስ ተሰካክቶላት በአምቡላንስ ሆና ፈጥና ወደ ሆስፒታል እየተወሰደች ነው። የተቀሩት እየተከተላቸው ነበረ። ግን እንዴት ነው ትተርፋለች እህቴ እባካችሁ ነገሩኝ እያለ ካያ ይጮዋል። ከተረጋጋ እያሉ ነበር ጂያን። ናሬ አሁንም ራሷን እንደሳተች ነው። ጂያን እያለቀሰ ነው ያለው። ዛሬ ማንም ያላሰበው ያልገመተው ነገር ነው የሆነው። ሻሂንም ወደ ፖሊስ ጣቢያ እየተወሰደ እያለቀሰ ነው። በእኔ ምክንያት ነው ይሉ ነገር እየመጣ ብሎ ራሱን ይወቅሳል። በሌላ በኩል አሊያ ራሷን እየሳተችዋን እናቷን ሆስፒታል ይዛት መጣች። እስር ቤት በረጋ ስታገኛት ለምን እዚህ መጣሽ ብላ ስጠይቃት ልትናገር ነበር ፊቆ፣ ነገር ግን ራሷን ስታ ወደቀች። ከዛ አሊያ በቃ እኔ አንቺን ብቻሽን ላውራሽ ብላ ነርስ እንድትወጣ አደረገች። ከዛም በኋላ እኔ ምለው ቅድም እስር ቤት ነበርሽ፣ ምን ስታረጊ ነበር? ለምንድነው እስር ቤት ምን ስትሰሪ ነበረ አለቻት። ከዛ ፊቆ እኔ ያው እያለች ለመናገር ስትሞክር በድንገት አንዲት ነርስ ክፍሉ ገባች። ወይዘሮ አሊያ እየሰማሽ ነው? ናሬ በጣም ተጎድታለች አለቻት። ከዛ አሊያ እናቷን እዚህ ቆይ ብላ ቶሎ ብላ ወጣች። ከዛ ፊቆ ነርሷን እስኪ ቦርሴን አቀብኝ እያለች ቦርሷ እንድታቀብላት እየጠየቀቻት ነው። ነርሷን ቦርሷን ሰጠቻት። ከዛ ፊቆ ከቦርሳ ውስጥ ቅድም ለሃሊስ ያሳየችውን ፎቶ እያወጣች ነበር። 2 ፎቶዎች። የመጀመሪያው አሊያ ከቦራን ጋር እንዲሁም ከልጇ ጋር የተነሳችው ፎቶ ነበረ። ሁለተኛው ደግሞ እሷና ሃሊስ የተነሱት ፎቶ ነበረ። ሁለቱን ፎቶ እያየች ሃሊስ ልሸውዴ ነው ማለት ነው። አምላኪዋ እውነት በእኔ ምክንያት ሁሉ ነገር የተፈጠረው? ፈጣሪው የዋክ ለዚህ ነገር አጣለኝ። እኔ እንደዚህ ነገር እንዲፈጠር አልፈልግም እያለች ነበረ ከራሷ ጋር ስታወራ ነበረው። አሊያ ፈጠን እያለች ስትራመድ በድንገት እነ ጂያንን አየቻቸው። ጂያን ከእህቱ ጋር ነው ያለው። ነርሶቹ ናሬን እየጎተቱ ወደ ሌላ ክፍል ይዟት እየገቡ ነበረ። እንዴት ጂያን ምን ተፈጠረ ስትል ነበረ። በአንድ በኩል ዶክተሩ በላይኛው በኩል ያለው ጉበቷ በጣም ተጎድቷል፣ ተኩሱ በጣም ጎድቷታል እየተባባሉ ወደ ውስጥ ይዟት እየገቡ ነበረ። ለአሊያም ይህን ያብራሩላታል። ወደ ውስጥ ካስገባ በኋላ ከተከትያችሁ ካልገባ እያለ ተረጋጋ እያለ ሙዛፈር ይዘዋል። ጂያን ጠጉን ይዞ እያለቀሰ ነው። ድንገት በዚህ ሰዓት የመጣችው ሚኔ ናት። ሚኔ በዚህ ሰዓት ስትመጣ ጂያን ሊያናግራቱ ላልፈለገም ነበረ። ጂያን ወይዘሮ ሰዳከትን ወደ ሌላ ክፍል አስገብተናታል፣ የደም ግፊቷ በጣም ጨምሮ ነበረ፣ እሱን ለመቆጣጠር እየሞከረ ነው፣ ምንም አታስብ፣ ፈጣሪ ሁሉ ነገር ያቅልላችሁ ስትሎ ሰማትና ዝም ብሎ ወደ መሬት ተመለከተ። ከዛ በኋላ ካያ እያለቀሰ ያየዋል። ሙዛፈር ከሱ ጋር ይታገላል። ከዛ ድንገት አሊያ መጣች።
ወደ ሰርጀሪ ክፍል ትወስዳለች። ብዙ ደም ፈሷታል፣ ግን በህይወት አለች፣ ምንም አታስበው፣ ትተርፋለች፣ እሷ በጣም ጠንካራ ናት ብላ እየተናገረች ነበረ። በሌላ በኩል ፊዳን ልጇ ሻይን ከእስር እንዲህ እስኪለቀቅ ድረስ እየጠበቀች ነበረ። ከተወሰኑ ደቂቆች በኋላ እንደወጣ ናሬ በህይወት አለች፣ ናሬ ደህና ናት ብሎ እየጠየቀ ነበር። አሁንም ናሬ ትላለህ እንዴ አንተ? አላሳዝንም እንዴ አንተ? ትንሽ አታስብም እንዴ? አሁንም ስለ ናሬ ትጠይቃለህ እንዴ? ና ወደ ቤት እንሂድ፣ በቃ ተዋት፣ በቃ እሷን እስር ቤት ለምን ብለህ ነበር የገባው እንዴ? ምን ሆነ ነው? ቆይ አንተ እስር ቤት ገብተህ መስበስ ነው የምትፈልገው? ና በቃ እንሂድ፣ ይኸውልህ ተዋት፣ በቃ ይኸውልህ እሷ የራሷ ጉዳይ፣ ተዋት፣ እሷን ማራሯጥ ተው፣ ይኸውልህ አየህ አይደለ እሷን ስትሯሯጥ የተፈጠረውን ነገር አየህ፣ የደረሰባትን ጉዳት የምትወዳ ከሆነ ተዋት፣ በቃች ልጅ ራቃት። ለምንድን ነው እሷን ትፋታ የምትፈልገው? ምን አድርጌ ነው ቆይ አንተ እንደዚህ የምታሰቃየኝ ስትለው ያለቅሳል። ለምን ብለህ ታለቅሳለህ? ለእሷ ብለህ ነው እንባ የምታፈሰው እያለችው ነበረ። እማዬ እሷ ጋር መሄድ አለብኝ ብሎ መኪና ውስጥ ገባ። አንተ ልጅ በቁሜ ልገለኝ ነው አይደለ ብላ እሷም መኪና ውስጥ እየገባች አብረው ወደ ሆስፒታል እየመጡ ናቸው። ሰዳከት ወደ አንድ ክፍል ይዟት ከገቡ በኋላ ነርሶቹ የእሷን ግፊት ለመቀነስና ሕክምና ለማድረግ እየሞከሩ እያለቀሰች ነበረ። በእኔ ምክንያት ልጄን ላጣት ነበር ብላ ስታለቀስ ድንገት ጂያን መጣ። እንደመጣ ጂያን ናሬ እንዴና ስትለው ተኝ አረፍ በይ ተጠንቀቂ እሷን ሰርጀሪ እየተደረገላ ነው ተረጋጊ እያላን ነበር። ከዛ መልሶ ጂያን እንዴት እንደዚህ ታደርጊያለሽ? ቆይ አንቺ እንዴት እንደዚህ ይደረጋል? ምን ማለት ነው እያለ ነበር። አሊያ ጂያን እባክህ ተረጋጋ ትላለች። ቆይ አንዴ እማዬ እንዴት እንደዚህ ይደረጋል? ምን ሆነሽ ነው? ቆይ አንቺ ምን ማለት ነው ለኦስካን መመስከር ማለት እንዴ? እሷ እንደዚህ እንደምታረግ ሳትገምቺ ቀርተሽ ነው? እንዴት እንደዚህ ይደረጋል እያላት ልጄ በጣም ይቅርታ፣ እኔ እኮ እንደዚህ እንደምታረግ በምን አውቃለሁ ይኸውልህ እኔ እኮ እሷ እንድትፋታ ባረገ እኮ ወደዛ ሻይን ትሄድብኛለች ብዬ በጣም ፈርቼ እኮ ነው። ምን ላርግ ታዲያ? ይኸውልህ ያ ውሻውንም ቢሆን ይቀርባታል አይጠጋትም እባክህ እያለችው ነበረ አይደለ? ሻይን አሁንም ሻይን አንቺ በቃ ይህን ሰው እያረሽው ማለት ነው። ተይው እስኪ አንድ ጊዜ እያለ ነው። ካያም ቢሆን እማዬ ሻይንን እርሹ በቃ ይኸውልሽ ናሬ እኮ እየሞተች እኮ ነው ሲል ነበር። እየሞተች ነው ብላ ሰዳከት ከተኛችበት ተስፈንጠራ ልትነሳ ነበር። ኧረ እባካችሁ እያለ ሐሰን ወንድሟ እየጠየቀ ነበር። በቃችሁ ይኸውልሽ ምንም ነገር በሻይን እንዳታሳብቢ እሺ። ይኸውልሽ ይሄ የአንቺ ወቀሳ ናሬ ብትሞት እሷን ከመቃብር ጎትቶ አያወጣትም እሺ። ብትሞት እሷን ከሞት አያስነሳትም እያለች ሲናገር ወይኔ ልጄ እኔን አስቀድመኝ ፈጣሪ ሆይ እያለች ሰዳከት ደረቷን እየመታች እዛው እንደተኛች ስታለቅስ ነበረ። እናንተ በቃ ውጡ ጂያን ካያ ሂዱ በቃ እናንተ ብላ አሊያ እንዲወጡ እያደረገቻቸው ነበረ። አብራቸውም ትወጣለች። ከዛ ሐሰን ከእህቱ ጋር ቀረ። ሰዳከትን እያባበለ ነበረ። ናሬ ሕክምና እየተደረገላት ነው። ጥይቱ ከሆዷ አካባቢ እንዲወጣ እየተደረገ ነው ያለው። ለሷ የሕክምና እየተደረገላት በርጋ ሁሉም ጨንቋቸው ውጤት እየጠባበቁ ነበረ። ድንገት ኦስካን መጣ። ናሬ ታለች። ናሬን አምጧት ናሬን እያለ ነበረ። እየመጣ እያለ ሙዛፈርና ከድር ያዙት። የልቴር ነው ተረጋጋ እያሉን ነበረ። ሁኔታዋ እንዴት ነው ንገሩኛ ሚስቴ እኮ ናት ንገሩኝ እያለ አንተ ሂድ ጥፋ ከዚህ እያለ ካያ ይጠይቃል። ምን ልትሆን ነው አንተ? ሚስቴ እኮ ናት ምራፈ የምከፍተው እያለ ኦስካን ይቆጣል። ከዛ በኋላ በአንድ በኩል ካያ ጥፋ እያለው የትም አልሄድም ሚስቴን አምጧት ማየት አለብኝ እያለ ነበር። ናሬ እየሞተች ነው በአንተ ምክንያት ሂድ ከዚህ እያሉ ነበረ። አሊያ በአንድ በኩል ኧረ እባካችሁ የሆስፒታል ነው እዚያ ተጨቃጨቁ እያለች ነበር። እቀብርሃለሁ ለኔ አንተን በቆም ነው መቀብረ እያለ ካያ በአንድ በኩል ይዝታል። አሊያ እነሱን ለመገላገል እየሞከረች አሊያ እባክሽ ናሬ ማየት አለብኝ ይኸውልሽ እያላን ነበረ። ናሬ ገና ሰርጀሪ እየተደረገላት ነው እባክህ ተረጋጋ ይኸውልህ በቃ ውጤት ሲታወቅ እነግርሃለሁ አልኩህ እኮ ተረጋጋ እያለች ነበር። ፈጣሪ ወይ ብሎ ጥጉን ያዘ። ከዛ ሻይን እየመጣ እናቱ እየተከተለችው ወደ እነሱ እየቀረበ ኧረ ደግሞ ሌላ ግርግር እንዳይፈጠር ትላለች። አሊያ እሺ ከሰርጀሪ ወጣች እያለ ሻይን እየጠየቀ ነበረ። ቆይ አንዴ ውጤት አልታወቅም ገና ነው እያለችና አሊያ ተመልሳለች። አሊያ እነሱን ለማረጋጋት እንዲህ እየሞከረች ተረጋጉ ስትላቸው ድንገት ኦስካን ይሄ ደግሞ ምን ሊያረግ መጣ ብሎ ይቆጣል። አንተ እገላለሁ ልስማ እሷ በአንተ ምክንያት ውስጥ ያለችው እያሉ ነበረ። ሚስቴ በአንተ ምክንያት ነው የቆሰለችው አንተን የምትበጠብጠን ይኸውልህ የኔ ሚስት ውስጥ ያለችው የተጎዳችው በአንተ ምክንያት ነው ይኸውልህ ትሰማኛለህ አይደለ? የኔ ሚስት ውስጥ ያለችው አንተ ነፍሰ ገዳይ እንዳትሆን ብላ ነው ነገሩን ለማረጋጋት ብላ ነው ሁሉ ነገር የምታበላሸው የምትበጠብጠው አንተ ነህ እያሉ ነበረ። ሻይን እኔና እሷ እንፋቀራለን ምን አገባ እያለ እየጮኸ እኔ ማፈቅራታለሁ ምን ታመጣለህ አፈቅራታለሁ እያለ ነበረ። ጂያን አይኑ ቅልት ብሎ እያለቀሰ ያያቸዋል። ሻይን እባካችሁ ተረጋጉ ናሬ ውስጥ ናት እባካችሁ አጥበጦ የሆስፒታል ነው እያለች ነበር። ከዛ ካያ ይኸውልህ ወንድሜ ተረጋጋ እያለ ለመገላገል ነው። ምን ላርግ ታዲያ እኔ እሷን ትቼ ልሂድ አፈቅራታለሁ እኮ ምን ሆነ ነው እንደዚህ ሆና ትቻት ልሂድ እንዴ እያለ ሻይን ከካያ ጋር እየጨቃጨቀ ነበረ። ኮኮ ተረጋጋ ጮሃ እያሉ ነበረ። የትም አልሄድም እያለ የጮኸ ድንገት ሰዳከት መጣች። ጥፉ ከዚህ እናንተ ጥፉ ጭልፊቶች ጥፉ ከዚህ ይኸውልህ ልጄ ራሷን እንደዚህ ባትጎዳ ኖሮ እኔ ራሴ ሽጉጥ ስቤ ግንባርን ነበረ እያለች ሰዳከት ስትናገር ፊዳን ምን ልትሆኚ ልጄ እንደዛ የምትናገሪው እያለች ስትቆጣ ድንገት ጂያን ሁሉንም ነገር እያየ ነበረ። ዝም በሉ ብሎ እየጮኸ ነበረ። ዝም በሉ አጩሁ ይላችሁ እሷ ውስጥ ገብታ ከህይወቷ ጋር እየታገለች ነው። እናንተ እዚህ መታችሁ ትጫጫኋላችሁ እጎዳችኋለሁ እሺ ዘመድ ምናምን ነገር ብትሆን አይመለከተኝም እረፉ እያለ ነበረ። ጂያን በጣም መሮት እያለቀሰ እንደዚህ ሲል በአንድ በኩል ሻይን እያለከለከ እያየው ነበረ።
ከዛ ውጤት ወጥቷል ኑ ተብለው እየተጠሩ ናቸው። ተሰብስበው ሊሄዱ ናቸው። አሊያ ጂያን ኒድ በቃ ኒድ እያለችው ነበረ። ቀጥታ ውጤት ሊያዩ ወደ ውስጥ እየገቡ ዶክተሩ ይመጣና ያው ብዙ ደም ፈሷታል፣ ግን በፈጣሪ ተአምር ተርፋለች። ዋናው ነገር እሱ ነው። ነገር ግን ንቅለ ተከላ ያስፈልጋታል። ንቅለ ተከላው እስከ ነገ ድረስ ነው። በነገ ዕለት የሆነ ለጋሽ ይዛቸው መምጣት አለባችሁ። ንቅለ ተከላው ሰርጀሪው መካሄድ አለበት አላቸው። ይህ እንደገና ሌላ የሚያስደነግጥ ዜና ነበረ። በአንድ በኩል ኦስካን ግራ ገብቶት ይመሰጣል። አሁን የሚያስፈልገውን ነገር በሙሉ አርጎ ከእሷ ጋር የሚመሳሰል ደም እንዲሁም ሌሎች ነገሮች ያሉ ሰው ፈልጉ ተብለዋል። አሁን አሊያ ተመሳሳይ የሆነ የደም እንዲሁም የሰውነት ስነ ስርዓት ያለው ለጋሽ ልትፈልግ ነው። በአንድ በኩል እነ ሰዳከትና እነ ካያ በቀጥታ ናሬን ለማየት መጡ። የኔ ናሬ ይኸውልሽ እንደዚህ እኮ እንደሚፈጠር እኮ አላወኩም ነበረ እያለች ሰዳከት እያለቀሰች ነበረ። በአንድ በኩል አሊያ ድንገት የሆነ ዶክተር ወደ እሷ እየመጣ ነው። ከዛም በኋላ አንዳንድ ነገሮችን ያሳውቃታል። ጂያን የበለጠ መጨነቅ ጀመረ። እንፈልጋለን ጂያን አትጨነቅ፣ እንፈልጋለን ለጋሽ እያለችው ነው። ከዛም በድንገት የመጣችው ዘሬን ናት። ዘሬን ወደ ወንድሟ እየሮጠች ሄዳ እያቀፈችው ነበረ። በጣም አዝናለሁ ስትሮ ነበረ። ከዛም ምን እንደተባሉ ትጠይቀዋለች። ያው ተከላ ያስፈልጋታል እየፈለግን ነው አላት። እኔ እሰጣለሁ፣ እኔ ማድረግ ያለብኝን ነገር ለማድረግ ዝግጁ ነኝ ብላ ትናገራለች። ከዛ ጂያን መጣ። ጂያን ከካያ ጋር እንደመጣ ወንድሜ ጂያን እኔ አስፈላጊውን ነገር በሙሉ ለማድረግ ዝግጁ ነኝ፣ ምንም ችግር የለም ብላ ስትናገር ነበረ። ጂያን አመሰግናለሁ ብሏት ዝም ብሏት ሄደ። ከዛ አሊያ በአንድ በኩል ባጠገባቸው እያለፈች ነበረ። ዶክተር አንድ ጊዜ ናሬ ሊያ እባክሽ ብሎ ሻይን ጨንቆታል እየጠየቃን ነበረ። ዝም ብላ አየችውና እሺ ለ5 ደቂቃ አለችው። ከዛ እሱ እሺ በቃ ብሎ በፍጥነት ወደ ውስጥ እየገባ ነበረ። አሊያ ጂያንን በማረጋጋት ተጠመደች። በአንድ በኩል ደግሞ ከቁጭ ብሎ እያለቀሰ ነበረ። ዘሪን ወደሱ እየቀረበች ነው። እግሩ ስር ገብታ ካያ ይኸውልህ በቃ ይህን ጊዜ ያልፋል፣ እሺ እህትህ በጣም ጠንካራ ናት፣ ይህን ጊዜ እናልፈዋለን እሺ እያለችው ነው። እንዲህ እያለች እያባበለችው ድንገት ደሚር መጣ። ደሚር እንደመጣ ጂያን ወደሱ ተናዶ እያየው አይኑ ቅልት ብሏል። ምንም ሳይለው አለፈ። ደሚር ዘሪን እያረገች ያለውን ነገር ጭራሽ አልወደደውም። ዝም ብሎ እያያን ነው። ከዛ እሷ አይዞ በቃ እያለች እያባበለችው ድንገት ዞር ስትል ደሚርን አየችው። ከዛም በኋላ ከተቀመጠችበት ተነሳች። ከዛ ካያ ምንም ሳይል ትቷቸው እየሄደ ነበረ። እዚህ የማይረባ እግር ስር ምን ታደርጊያለሽ? ምን ትሆኛለሽ? እያላን ነበረ። ከዛ እሱ አንተን ደስ እንዲል ነው ይህን ነገር ያረኩት፣ ቀስ በቀስ እንዲጎዳ ነው ያረኩት፣ ሆን ብዬ እንዲጸጽተው ነው ያረኩት፣ ደስ አለህ ብላው ትታው ሄደች። ደሚር ቆም ብሎ እያየ ነበረ። አሁን ሻሂን በቀጥታ ወደ ናሬ ከመጣ በኋላ እያለቀሰ ነበረ። ናሬ እኔ ቆንጆ እባክሽ ንቂልኝ አንቺ ብቻ በቃ ከዛ በኋላ አጠገብሽ አልደርስም፣ አንቺ ይቅር ባትይኝም ችግር የለም፣ አንቺ ብቻ ንቂልኝ ባክሽ፣ እንደገና ቆመሽ ማየት ፈልጋለሁ ብሎ እያለቀሰ እየለመነ ነበረ። ከዛ ባንድ በኩል እነ ኦሞና ፓኪዜ ተደውሎላቸው ንቅለ ተከላ እንደሚያስፈልጋት ናሬ ነገራቸዋል። ደዋዩ ሙዛፈር ነው። እሱ በርጋ ሆኖ እየደወለ ውስጥ ደግሞ እነ አሊያ የሆነ ቢሮስ ተሰብስበዋል። ይህ ሆስፒታል የጂያን ነው። ጂያንም አብሯቸው ተሰብስበዋል። የስብሰባ ቢሮ ውስጥ ነው እንደዚህ። በአንድ በኩል ሙዛፈር አዳዲስ ነገር እየደወለ እያሳወቀ፣ በድንገት ሰዳከት ወደ ስብሰባው ቢሮ እየመጣች ነበር ከወንድሟ ጋር። ፊቆን በርጋ አገኘቻት። በርጋ ስታገኛት ሁለቱም በዚህ መንገድ ሲፋጠጡ ያው ወይዘሮ ናሬ የተፈጠረው ነገር በጣም አዝኛለሁ፣ ፈጣሪ ያቅልልላችሁ አለቻት። ከዛ በኋላ ሰዳከት ምንም ሳትላት ገላምጣት ባጠገቧ አለፈች። ከዛ በአንድ በኩል ወንድሟ ሐሰን እህቴ ምን እያረግሽ ነው ያለሽው? ኧረ ትንሽ እንኳን ሰብአዊነት ይሰማሽ እባክሽ እያለ ነበር። ምንድነው የምትለው ሐሰን? ምንድነው የምትለው? ይኸውልህ እኛ ስንት የሚያሳስበን ነገር አለ፣ ለዚች ብዬ ልጨነቅ እንዴ እያለችው በድንገት ዞር ስትል አሁን ፊቆ ቆማ ነበረ። እንዴ አሁንም ቆማለች እኮ ምንድነው የምታፈጠው? ምንድነው የሚገተራት? ይኸውልህ በቃ ቀይ መስመር ደርሻለሁ፣ ከዚህ በኋላ ምንም ነገር መታገስ አልፈልግም ብላ ወደ ውስጥ ገባች። ሐሰን ለፊቆ በቃ ተያት ብሎ በፊቱ ምልክት አሳይቷት ወደ ውስጥ ገባ። ከዛ ወደ ውስጥ እንደገባች ወደ ስብሰባ ቢሮ ዘሪን እና ሻሂን ተቀምጠው ነበረ። እንዴ እነዚህ ሁለቱ ምን ያደርጋሉ? ዘሪንና ሻሂን ስለኔ ልጅ ምን አገባቸው? አሁኑ ውጡ አሁኑ ነው ከዚህ ስትል ነበረ። ወይዘሮ ሰዳከት እንኳን ደህና መጣሽ፣ ነይ አረፍ በይ ተቀመጪ። እኛ እንግዲህ አሁን ላይ ለናሬ ንቅለ ተከላ የሚያስፈልገው ለጋሽ ሰው እያዘጋጀን ነው። ጠላትም እንኳን ቢሆኑ ነገር ግን ስለሚዛመዱ ዘመድ ስለሆንን መተው ሀሳብ መስጠት አለባቸው፣ ያስፈልጉናል፣ እባክሽ ተቀመጪ አለቻት። ከዛ ሰዳከት እየተቀመጠች ድንገት አሊያ ፊቆን እናቷን አየቻት። ከዛ እየወጣች ነበረ። ምን ተፈጠረ አለቻት። አይ ምንም የናሬ ነገር እኮ አስጨንቆኝ። እንዴ ናት አለቻት። ደህና ናት። ያው አንቺስ እንዴት ነሽ አለቻት። እኔ ደህና ነኝ አለቻት። ከዛ ምንድነው የሚያስፈልገው ነገር ብላ ፊቆ ጠየቀች። ያው ንቅለ ተከላ ያስፈልጋታል ተብሏል ብላ እየመለሰችላት በድንገት ጂያን መጣ። ጂያን አሁንም ቢሆን አይኑ እየቀላ ነበረ። እውነት ጂያን ናሬ ለሆነው ነገር በጣም አዝኛለሁ፣ ማለት ምንም ቢሆን ጉበትም ምንም ቢሆን እኔ ንቅለ ተከላውን ለማድረግ ዝግጁ ነኝ፣ እኔ ያለኝን ነገር በሙሉ ለመስጠት ዝግጁ ነኝ ስትል ነበረ። አሊያ ገርማታ ያየቻት ነበረ። ያው አንቺ ሕክምና እያረግሽ ስለሆነ አያስፈልግም፣ ከባድ ነው ላንቺ አለቻት። ጂያን አመሰግናለሁ
አመሰግናለሁ እያላን ነው። ከዛ ሚኔ ድንገት መጣ። አሁንም ቢሆን የሆነ ነገር ለመናገር እየሞከረች ነው። ጂያንንም ለማባበል ለማጽናናትም ምንም ነገር ለማድረግም ሚኔ ቦታም እድልም እየተሰጣት አይደለም። ጂያን ሙሉ ለሙሉ ነው እርግፍ አድርጎ የተዋት። አሁን ጂያን ወደ ውስጥ እየገባ አሊያ መልካም ቀን ብላት ገባች። ወደ ቢሮ ከገቡ በኋላ እሺ ያው ጉበት ሊሰጥ የሚችል ሰው ንቅለ ተከላውን የሚያካሄድ ሰው እየፈለግን ነው፣ ያው ማን እንግዲህ ልናገኝ እንችላለን ብላ ላይ ስትናገር ሁሉም ተራ በተራ እኔ እያሉ ነበረ። ሰዳከት መጀመሪያ እኔ ልስጥ በቃ እኔ ችግር የለም ልጄ ብቻ ትቆምልኝ በግሯ ስትል ነበረ። እንዲህ ስትል አንቺ የመማ አለብሽ ያንቺ አይሆንም ብላ አሊያ መለሰች። ከዛ ሁሉም እኔ ሲባባሉ ድንገት ኤሮል አራ መጀመሪያ እኮ ብዙ ነገራችን መጣጣም አለበት ዝም ብሎ ደስ ስላለ ነው እንደምንሰጠው ሲል ነበር። እሺ ጥሩ የናሬ የደም አይነት ቢ ማይነስ ነው ብላ ተናገረች። እዛ ውስጥ ካሉት ቢ ማይነስ የለም። ከዛ ሻይን እማዬ ቢ ማይነስ ናት ልትሰጣት ትችላለች ብሎ ተናገረ። ኧረ የማይመስል ነገር አታውራ እናት ለልጅ ያረለም ጉበቷን ኃጢአቷን እንኳን ልታወርሳት አትችልም፣ የማይመስል ነገር ነው፣ ምንም ነገር ልትሰጣት አትችልም ብላ ሰዳከት ተናገረች። ሁሉም ዝም ተባባሉ። ቢ ማይነስ ደም ያለው ማን ሊሆን ይችላል ሲባባሉ በድንገት ከድር እኔ እሰጣለሁ እያለ ነበረ። ከዛ ከድር በርጋ ቆሞ ነበር። እንደዚህ ሲል ምን ከድር ምንድን ያልከው ቀልድ ነው ይሉታል። እና ከተቀመጡበት እየተነሱ ማለት የኔም ደም ቢ ማይነስ ነው እኔም መስጠት ይችላለሁ ነው ያልኩት፣ ሁሉ ነገር ከተሳካለ አንተ ቢ ማይነስ ነህ ይሉታል። ሻይንና ከሩሱ እየቀረበው አዎ ቢ ማይነስ ነኝ አለ። እንዴ ከድር ወንድሜ እያለ ሻይን እያቀፈው ነበረ። ሁሉም ደስ አላቸው። አንተ ጀግና ነህ ይለዋል። በቃ አስፈላጊ የሆነ ምርመራ ይደረጋል፣ ከተሳካ ተሳካ ይባባላሉ። ሁሉም ደስ አላቸው። ሁሉም ቀልላቸው። ጂያንም ቢሆን እያለቀሰ ነበር ደስ ብሎት። ሚኔ በሌላ በኩል ሆስፒታል ውስጥ ዞር እያለች ነው። ድንገት ከኋሏ የሆነ ሰው እየመጣ ነው። ገብቷታል። ድንገት ወደ ኋላ ዞር አለች። የመጣው ደሚር ነው። ወይዘሪት ሚኔ አላት። አቶ ደሚር ምን ፈለግ አለችው። ምንም ያው እኔማ በጣም ደስ ብሎኛል፣ አንቺ ግን ሁኔታሽ ምንም ደስ አይልም። እኔማ ያው እንድትተባበሪኝ ጠይቄሽ ነበረ ኡርን በተመለከተ፣ አንቺ ግን ደረቅሽ። ምን አለበት ብትነግሪኝ? ችግር የለውም እኮ እኔ እኮ በራሴ እኮ ደርስበታለሁ፣ ግን በኋላ ትቆጫለሽ። አሁን ብትነግሪኝ ደግሞ ታተርፊያለሽ ብለዋት ሄደ እንድታስብበት አስጠንቅቋት። ሚኔ እጇን አጣምራ እያሰበች ነው። በአንድ በኩል ጂያን ወደ እህቱ መጣ። ዝም ብሎ እየተከታተላን ነበረ። ከዛ ሊያ ትመጣና ጂያን ደስ የሚል ዜና ይዤ መጥቻለሁ። የከድር የጉበት ሁኔታ በጣም አሪፍ ነው፣ ኖርማል ነው እና ንቅለ ተከላውን ማካሄድ እንችላለን። ጥሩ ሁኔታ ነው ያለው፣ ምንም ችግር የለም እና እንደዚህ አትጨነቅ፣ ሁሉም ነገር አሁን ሰላም ይሆናል አለችው። ከዛ እሱ እሺ አመሰግናለሁ እያላን ነበረ። አስፈላጊውን ፍቃድ እንዲያገኙ እያመቻቹ ናቸው። እስከ ነገ ጠዋት ድረስ ምናልባት ናሪ ባትቆይስ የሆነ ነገር ቢፈጠር ሲላታል። እንዴ ጂያን እንደዚህ አትጨነቅ እንጂ እንደዚህ አታስብ እያለችው ታስረዳዋለች። ከዛ ከተወሰነ ደቂቃ በኋላ ወደ ቤት አብዛኞቹ ተመልሰዋል። ሰዳከት አሁን እቤት ተቀምጣለች። ፊት ለፊት ቁጭ ብላ ቁርአን እያነበበች በመጨረሻም ጸሎት ማድረግ ጀመረች። ፈጣሪው ልጄን አትርፍልኝ እባክህ ልጄን አትርፍልኝ እባክህ የሰራሁትን ኃጢአት ይቅር በለኝ እያለች በድንገት ጂያን መጥቶ ፊት ለፊቷ ተቀመጠ። ስትጸልይ እያያን ነበር፣ ያዳምጣታል። ፈጣሪው እባክህ ከኔ ለዕድሜ ቀንስና ለልጄ ሰጣት እባክህ፣ ችግር የለም እሷ ብቻ በህይወት ትቆይልኝ፣ ልጄን ማጣት አልፈልግም እያለች ነበረ። እዛ አሜን ብላ ጸሎት አርጋ ስጨርስ እማዬ ይኸውልሽ ለሰራሽው ስራ ፈጣሪን ብቻ ሳይሆን ናሬንም ይቅርታ ጠይቂያለሽ። ናሬ ስትነሳ ናሬ እንዳትፋታ የውሸት ምስክርነት ቃል ስለሰጠሽ ይቅርታ ጠይቂያለሽ። ናሬ እላዩ ላይ ስለተኮሰች ይቅርታ ጠይቂያለሽ። ናሬ እንደዚህ አይነት አስቸጋሪ ሕክምናው ስለገባችም ይቅርታ ትጠይቂያለሽ። ከዛ በኋላ ናሬ ሕክምና ከጨረሰሽ በኋላ ጤነኛ ስትሆን ከኦስካን ጋር እንድትፋታ ቃልሽን ሰጫለሽ እያላን ነበረ። እሺ ችግር የለም እሷ ብቻ ትዳን እንጂ ከኦስካን ጋር በፍጥነት እንድትፋታ አረጋለሁ አለችው እያለቀሰች። ትቷት ሄደ። ከዛ ወደፊት እየመጣ ነበረ። በአንድ በኩል አሊያ ከልጇ ጋር ናት። ልጇ ኳስ እየተጫወተ ነበረ። ደብሮኛል እስኪ አብረን እንጮት እያላት ድንገት ጂያን መጣ። ጂያን አብሮት እያጫወተው ነበረ። ጂያን አብሮት ሲያጫውተው እንደዚህ ሲቃለዱ የምታየው አሊያ ግርም ብሏታል። ከዛ የተወሰነ ደቂቃ ከተጫወቱ በኋላ አባዬ እስኪ እዛ ፊት ለፊት እኮ ትልቅ ሜዳ እኮ አለ፣ ለምን እኔ አንተ አጎቴ ካያ አጎቴ ሻይን አንድ ላይ ሆነን አንጫወትም እያለው ችግር የለም እንጫወታለን ብሎ ቃል እየገባለን ነበረ። ከዛ ሁለቱም እንደዚህ አብረው እየተሳሳቁ ሲጫወቱ አሊያም ብትሆን እየሳቀች ስታያቸው ነበረ። በሌላ በኩል ማታ ላይ ከድር እቤት ከኡሞ ከባድ የሆነ እንክብካቤ እየተደረገለን ነው። ነገ ንቅለ ተከላ እንደሚያደርግ ይታወቃል። አሁን ጠረጴዛው በሙሉ በምግብ ተጥለቅልቋል። ከድር ብላ እየተባለ ነው። ከድር ቶሎ አፍ ውስጥ እየከተተ ሳያኝከው እየዋጠ አፉ በምግብ እንደተወጠረ እኔ ልጅ በቃ እባክሽ ኡሞ ምነካሽ ልጁን በጠጋብ ላይ ገዩ ነው እንዴ እያለ በአንድ በኩል ሙዛፈር እየጠየቀ ነበረ። አረ ይብላ ይሄ ልጅ ጠንካራ መሆን አለበት
እያለች አሁንም ቢሆን ብዙ የሚወደው ምግብ ጣፋጮችን እየደረደረች ነበረ። በቃ አንተ ዝም ብላ ትክተት፣ ምን ሆነ ነው ሆዱ ይነፋል እያለ በአንድ በኩል ሙዛፈር ይጠይቃል። ከድር እየሳቀ ይበላል። ከዛ በአንድ በኩል ቆይሞ ልጁ እንደዚህ ከምትንከባከቢ ለምን አንደኛሽን ልጅሽ አታረጊውም እያለ ሙዛፈር ተናገረ። አሁን ልጅ ይሆናል ምን ችግር አለው ትላለች እሷ። ከዛ ከድር ምን ችግር አለው ከዛ በኋላ የሚስቴ ቤተሰቦች ጋር እኖራለሁ ማለት ነው ብሎ ሲናገር እሱ እየሳቀ እንደዚህ ሲል ሙዛፈር ክብሎ ነበር ያየው። ፓኪዜም ብትሆን ፈገግ ብላ ታየዋለች። ምን አይነት ቀልድ ነው ብላ። በአንድ በኩል ኦሞን ብትሆን ትንሽ ደንግጣለች። ቀልድ እኮ ነው እየቀለደ መሆን አለበት እየተባባሉ መልሰው ይሳሳቃሉ። ነገር ግን ሙዛፈር አልወደደውም። ከዛ ድንገት አሊያ መጣች። አሊያ ስትመጣ በቃ ይሄን ያለ እንደዚህ አትብላ እያለች እየነገረችው ነገ እንዴት ኦፕሬሽኑ እንደሚካሄድ አንዳንድ መረጃ ሰጣቻቸው ትሄዳለች። ከዛ ወደ ውስጥ እየመጣች ነው። በአንድ በኩል እናቷ ደግሞ ፎቶ ይዛውንም እያየች ነው። የያዘችው ፎቶ የልጇ የአሊያ የቦራን እንዲሁም የጂያን ነበረ። ከዛ አንድ ላይ ከዓመታቶች በፊት የላከችላትን ፎቶ እያየች ፈጣሪ ሆይ ይሄ ነገር እንዲፈጠር ምክንያቷን የኮንኩኝ ራሴን መቼም ይቅር አልልም፣ ምንድን የሆነው እኔ ጥፋተኛው እያለች ራሷን እየጠየቀች ነበር። ድንገት አሊያ መጣች። አሊያ ስትመጣ በፍጥነት ነበር ፎቶን የቀረቀረችው። ፎቶን ደበቀችው በእጅ ወደ ኋላ። ከዛ አሊያ እሺ ታዲያ እንዴት ነሽ አለቻት። ደህና ነኝ ምን ሆናለሁ አገግማለሁ ቶሎ ደህና ነኝ ተሽሎኛል አለቻት። ጥሩ ታዲያ ራትሽን በላሽ መድኃኒት ወስደሽ አለቻት። እበላለሁ ምንም አታስቢ አለቻት። እሺ ጥሩ ታዲያ ቅድም እስር ቤት ምን ለመሆን ነበር የሄድሽው እስኪ ንገሪኝ አለቻት። ያው ቅድም እስር ቤት የሄድኩት የሆነ የሩቅ ጓደኛ ነበረኝ እሱን ለማየት አለቻት። ኧረ ማርዲን ውስጥ የታሰረ ጓደኛ? ምን የት ጓደኛ አለቻት። ያው ረጅም ታሪክ ነው እና ያው ድንገት ላይ ሄድኩኝ እዚህ እንደታሰረ ሰማኝ አለቻት። ይኸውልሽ እዛ እስር ቤቱ የታሰሩ ሰዎች እንዳለ አደገኛ ናቸው፣ እንደ ቀልደሽ ገብተሽ የምትወጭበት ቦታ አይደለም አለቻት። እኔም እኮ እስር ቤት እኮ ለ9 ዓመት ታሰረ ወጥቻለሁ ላይ አዲስ ነገር አይደለም አለቻት። ከዛ አሊያ ተጠንቀቂ መድኃኒትሽን ውሰጂ ብላት ትታት ሄደች። ነገር ግን ሀሊስ በጣም ተጨነቀ። እስር ቤት ነበረ ቁጭ ብሎ ያስበዋል። ከዛ የጀመል ሀሊስ ዛሬ ምን ሆናል ዛሬ በጣም ተጨንቃል ብሎ እየጠየቀው ነበረ። ምንም ዝም ብሎ ነው እባክህ ይለዋል። እንዲህ ያለው ከዛ በድንገት ፖሊሶች መጡ። ጠበቃ ይፈልጋል ብለው ሀሊስን ወሰዱት። ሀሊስ እየዋሻ ነበር። እዚህ ጋር የችሎቱን በተመለከተ ነበር ጠበቃው ሊያናግረኝ የመጣው ብሎ ሄደ። ከዛ የጀመል ምንም ደስ አላለውም። የጀመል እየጎረበጠው ነበረ። ከዛ በኋላ ሀሊስ በቀጥታ ከጠበቃው ጋር ከተገናኘ በኋላ ፎቶ ሰጠው። እቺ ሴት እያስቸገረችኝ ነው አስቸኳይ ነው የሆነ ነገር አድርግ ብሎ ፎቶ ሰጠው። ጠበቃው እሺ ብሎ ሄደ። ውድ ተመልካቾች እንኳን ወደ ቅጠል ቲቪ የዩቲዩብ ቻናል በሰላም መጣችሁ። ክቡራን ተመልካቾች በዛሬው ዕለት ዘውድ የሚሰኘውን ድራማ ተመልክተናል። ተመልካቾች ዘውድ ድራማ ከተጀመረ በርካታ ክፍሎች ተቆጠሩ። ተመልካቾች በቅጠል ቲቪ የዩቲዩብ ቻናል ዘውድ ድራማ ብቻ ሳይሆን ስውር እጅም በተመሳሳይ አቀራረብ ወደ እናንተ ይደርሳል። ዘውድ ድራማ በማይተላለፍባቸው ቀናቶች ስውር እጅ ድራማን ወደ እናንተ ይዤ ቀርባለሁ። ስውር እጅ በማይቀርብባቸው ቀናቶች ደግሞ በተቃራኒው ዘውድ ድራማን ወደ እናንተ ይዤ እመጣለሁ። ስለምትረዱኝ ከልብ አመሰግናለሁ። ተመልካቾች በቀጣይ ቀን በአዳዲስ የዘውድ ድራማ ክፍሎች እንዲሁም የስውር እጅ ድራማ ክፍሎች የምንገናኝ ይሆናል። በያላችሁበት መልካም ቆይታ እመኛለሁ።